ክፉ ተኩላና ብልሁ ጎሽ። ከዕለታት አንድ ቀን በአንድ ጥቅጥቅ ባለ ጫካ ውስጥ የሚኖር በጣም ተንኮለኛና ክፉ ተኩላ ነበር። ይህ ተኩላ ሁልጊዜ ትናንሽ እንስሳትን በማሳደድና በማስፈራራት ይታወቃል። አንድ ቀን ግን በጫካው ዳርቻ ላይ በጣም ግዙፍና ጠንካራ የሆነ ጎሽ ሳር ሲግጥ አየ። ተኩላው ጎሹን ሲያይ ምራቁን ዋጠ። ይህንን ግዙፍ ጎሽ ከበላው ለብዙ ቀናት አይርበኝም ብሎ አሰበ። ነገር ግን ጎሹ በጣም ጠንካራ ስለነበረ በጉልበት ሊያሸንፈው እንደማይችል አወቀ። ስለዚህ የሆነ ተንኮል አሰበ። ተኩላው በለሰለሰ ድምፅ ወደ ጎሹ ቀረብ ብሎ እንዲህ አለው፣ ወዳጄ ጎሽ እንዴት ነህ? እዚያ ማዶ ከወንዙ ማዶ በጣም ለምለምና ጣፋጭ የሆነ ሳር አለ። አብረን ሄደን ምንበላ ደስ ይለኛል አለው። ጎሹ ግን ተኩላው ለምን እንደመጣ ወዲያውን ገባው። የተኩላውን ክፋት ያውቅ ስለነበር በብልሃት ለመመለስ ወሰነ። እሺ ወዳጄ ተኩላ አለ ጎሹ በተረጋጋ ድምፅ፣ ግን ወደዚያ ከመሄዳችን በፊት አንድ ጨዋታ እንድንጫወት ፈልጋለሁ። እኔ እደበቃለሁ፣ አንተ ደግሞ ትፈልገኛለህ። ዓይንህን ጨፍነ እስከ 10 ድረስ ቁጠር አለው። ተኩላውን በልቡ ጎሹን ካዘናጋሁት በኋላ ለመዝለል ያመቸኛል ብሎ ደስ አለው። ዓይኑን አጥብቆ ጨፈነና መቁጠር ጀመረ። ጎሹም ተኩላውን ዓይኑን እንደጨፈነ በዝግታ በብልሃት ተንቀሳቅሶ በአቅራቢያው ወደ ነበረው ጭቃማና ረግራጋማ ቦታ ሄደ። ከዛም ጭቃው ውስጥ ተደብቆ ተኩላውን መጠበቅ ጀመረ። ተኩላውም እስከ 10 ቆጥሮ ዓይኑን ሲገልጥ ጎሹን አጣው። ከዛም በጭንቀትና በጉጉት ዙሪያውን መመልከት ጀመረ። በጭቃ ውስጥ የተደበቀውን ጎሽ ሳያየው ሲቀር ብልሁ ጎሽ በድንገት ተነስቶ በኃይለኛው ቀንዶቹ ወርውሮ መታው። ተኩላውን በጣም ደንግጦ ተመቶ እየጮኸ ወደ ጫካው ጥልቅ ውስጥ ሸሸ። ከዚያ ቀን ጀምሮ ተኩላው ወደ ጎሽ ዝር አላለም። ስለዚህ ከዚህ ተረት የምንማረው ጥንካሬ ብቻውን በቂ እንዳልሆነ ነው። ብልሃትና ማስተዋል ካልታከለበት ተንኮለኞች ሊያሸንፉን ይችላሉ። ታላቁ ዝሆን። አንድ ቀን ዝሆን ጓደኛ ለመፈለግ ጫካ ውስጥ ዞር ዞር ይላል። ብዙ ከፈለገ በኋላ አንድ ዝንጀሮ ዛፍ ላይ ተንጠልጥሎ ያገኛል። ከዛም ሰላም ዝንጀሮ፣ ጓደኛ እየፈለኩኝ ነበር፣ ጓደኛዬ መሆን ትችላለህ ብሎ ጠየቀው። ዝንጀሮም እኔ? እንዴት ሆኖ? አንተ እኮ በጣም ግዙፍ ነህ። ከኔ ጋር ከአንድ ዛፍ ወደ ሌላ ዛፍ እየዘለልክ ዝዋዥዌ መጫወት አትችልም ብሎ መለሰለት። በሌላ ቀን ደግሞ ጥንቸል አገኛት። እሷንም እንዲህ ብሎ ጠየቃት። ስሚኝማ ጥንቸል፣ እኔና አንቺ ጓደኛሞች መሆን እንችላለን አላት። እሷም እኔና አንተ በጭራሽ፣ በጣም ግዙፍ እኮ ነህ፣ ከኔ ጋር ጉሬ ውስጥ መጫወት አትችልም አለችው። ቀጥሎም እንቁራሪት ጋር ሄዳል። ውድ እንቁራሪት፣ ጓደኛዬ መሆን ትችያለሽ ብሎ ጠየቃት። እሷም አንተ እኮ በጣም ግዙፍ ነህ፣ እንደኔ መዝለል አትችልም አለችው። ዝሆኑም በጣም አዘነ። በመጨረሻም ቀበሮን አገኛት። ጓደኛሞች መሆን እንችላለን እባክሽን ብሎ ጠየቃት። እሷም ይቅርታ ጌታዬ፣ አንተ በጣም ግዙፍ ነህ ብላው ጥላው ሄደች። በሚቀጥለው ቀን ዝሆኑ ሁሉንም እንስሶች እየሮጡ አያቸው። ከዛም ቀበሮዋን እንዲህ ብሎ ጠየቃት። ለምንድን ነው የምትሮጡት? የተፈጠረ ነገር አለ? ምን ተፈጥሮ ነው አላት። ባክህ አንድ አንበሳ ነበር፣ እናም ሁላችን ሊገልን ይፈልጋል። እኛም ከሱ ለመደበቅ ነው የምንሮጠው አለችው። በዚህ መሃል አንበሳው ከሚሮጡት እንስሳት መሃል አንዱን ይዞ ሊበላ ሲል ዝሆኑ አየው። ዝሆኑም ወደ አንበሳው ቀረብ ብሎ ሰላም አቶ አንበሳ፣ እባክህን እነዚህ ምስኪን እንስሶች አትብላቸው ብሎ ጠየቀው። አንበሳውን ምን ያገባሃል? የራስህን ስራ ብትሰራ አይሻልም አለው። ዝሆኑም ምርጫ ስላልነበረው አንበሳውን በእግሩ አሽቀንጥሮ ጣለው። አንበሳውም እግሬ አውጪኝ ብሎ ከዝሆን ለማምለጥ መሮጥ ጀመረ። ከዛም ዝሆኑ ወደ እንስሶች የተደበቁበት ጫካ ሄዶ
ጥሩ ዜና በሰራቸው። ከዛም ሁሉም እንስሳቶች ዝሆኑን አመሰገኑት። እናም እንዲህ አሉት፣ አሁን ጓደኛችን መሆን ትችላለህ ብለው አቀፉት። እንቁራሪትና አይጥ። ከዕለታት አንድ ቀን አይጥና እንቁራሪት ነበሩ። በጣም የሚዋደዱ ጓደኛሞች ነበሩ። አይጧ ሁልጊዜ እንቁራሪቷን ወደ ቤቷ ትጋብዛት ነበር። ሁለቱም ሁልጊዜ አብረው ይበሉ፣ ይጫወቱና ያወሩ ነበር። አንድ ቀን ታዲያ እንቁራሪቷም አይጧን ወደ ቤቷ ትጋብዛታለች። ግን እኮ መዋኘት አልችልም፣ ወንዙን እንዴት ብዬ ነው አቋርጬ ወደ ቤትሽ የምሄደው አለቻት። እንቁራሪቷም እየሳቀች እሱን ለኔ ተይው፣ እኔ ራሴ ያዝዬ ወስድሻለሁ አለችና ጀርባዋ ላይ እንድትወጣ ነገረቻት። አይጧም ደስ ብሏት በእንቁራሪቷ ጀርባ ላይ ወጣች። ከዛም እንቁራሪቷ አይጧን አዝላ መዋኘት ጀመረች። በድንገት ግን እንቁራሪቷ መጥፎ ሐሳብ ማሰብ ጀመረች። አይጧን መብላት አለብኝ ብላ ወደ ውሃ ውስጥ አይጧን አዝላ ሰመጠች። አይጧን መዋኘት ስለማትችል በጣም ፈራች። እናም እርዱኝ እያለች መጮህ ጀመረች። በድንገት ሲበር የነበረ አንድ ጥንብ አንሳ ድምፃቸው ሰምቶ በፍጥነት ወደ ወንዙ ወረደ። አይጧንና እንቁራሪቷን በጥፍሩ ይዞ ወደ ሰማይ በረረ። ሁለቱም መያዝ ስላቃተው አይጧ ከእጁ ትወድቅበታለች። እንቁራሪቷ በራሷ መጥፎ ሐሳብ ምክንያት ጓደኛዋን አጣች። አሁን ደግሞ የራሷን ሕይወት ልታጣ እንደሆነ ስታውቅ በጣም አዘነች።